ስቴብል ኮይን ሲባል ሰምታችሁ ታውቃላችሁ? USDT ሲባል USDC ሲባል ሌሎችም እንደዚሁ ስቴብል ኮይን ሲባል ሰምታችሁ። ስለዚህ እነዚህ ስቴብል ኮይኖች እንግዲህ እንዴት ነው የሚሰሩት? ምንስ ነው አትሪቢዩታቸው? ለምንድን ነው ሁሌ $1 ቫልዩ የሆኑትና የሚለውን ዛሬ እንወያያለን። ዴይ 16 ላይ ደርሰናል። ስቴብል ኮይን በጣም በሚያስቅ ሁኔታ የተፈጠሩት እንዳልኳችሁ ስማርት ኮንትራክት ተጠቅመው ነው። ቅድም ትናንት ካወራነው አንፃር ማለት ነው። ሊትራሊ ስቴብል ኮይን ሲባል ልክ እንደ ስማቸው ስቴብል ኮይን ናቸው። የአንድን ኮይን ሚሚክ በማድረግ ቫልዩ ለምሳሌ አሁን ዶላርን ብንወስድ $1 የሚያወጣ ዋጋ ብቻ ኖሯቸው እንዲቀጥል ነው የሚያደርጉት ማለት ነው። ብዙ አይነት ስቴብል ኮይኖች አሉ፣ ግን ካታጎሪያቸውን ለሁለት መክፈል እንችላለን ማለት ነው። ሴንትራላይዝ ስቴብል ኮይን መሆን ይችላል ወይም ዲሴንትራላይዝ ስቴብል ኮይን መሆን ይችላል። ሁለቱም የራሳቸው ጥቅም ጉዳትም አለው። ሴንትራላይዝ ስቴብል ኮይን ሲባል ኦብቪየስሊ ኢሹ የሚያደርገው ያን ቶክን ወይም ባጭሩ ያን ስቴብል ኮይን ኢሹ የሚያደርገው አንድ ኢንቲቲ አለ ማለት ነው። ብዙዎቻችሁ የምታውቁት USDT የሚባለው እንግዲህ ብዙዎቻችሁ ታውቁታላችሁ። USDC ያለ ልክ እነዛው ይመሳሰሉ አለ። የባይናንስም የዛሬ 2 ዓመት አቆሙት እንጂ BUSD የሚባል ነበር or Binance USD የሚባል ነገር እና ከሞላ ጎደል እነዚህ ይመስላል። እነዚህ ምንድነው ልዩነታቸው? ኢንቲቲ ያለ መሀል ላይ ቶክኑን ሚንት ሲያደርግ ባጭሩ ብር ስትልኩለት ወደ አካውንታቸው ማለት ነው። ለምሳሌ USDT ወይም ቴዘር የሚባል ካምፓኒ አለ። ብር ስትልኩለት ዶላር ሊሆን ይችላል $100 ሚሊዮን በትልኩለት የ100 ሚሊዮን ቶክን ይሰጣቸዋል ማለት ነው። ይሄ ነው። ከዛ በኋላ ደግሞ ብሩም ስትፈልጉት ወይም ዶላሩን ስትፈልጉት 100 ሚሊዮን ቶክን ትልኩለትና የተወሰነች ፊ ያስከፍላቸዋል። ያን ፊ ወስዶ ቶክኑ ሪዲም አድርጎ ብራችሁን ይሰጣቸዋል ማለት ነው። ብዙ ሲስተም አሉ። እነዚህ ቫሉዌሽናቸው በጣም ትልቅ ነው። አሁን USDT ብቻውን ወደ $130 ቢሊዮን አሴት አንደር ማኔጅመንት አለ ወይም ባጭሩ በስሩ ያለው ማለት ነው። በሁለተኛ ደረጃ ደግሞ ስንመጣ አልጎሪዝሚክ ስቴብል ኮይን ወይም ደግሞ ዲሴንትራላይዝ ስቴብል ኮይን ይባላሉ። ጀነራሊ ዲሴንትራላይዝ ስቴብል ኮይን ማለት እንችላለን። ብዙዎቻችሁ በምታውቁት ሁኔታ ዳይ የሚባል አሁን በጣም ይታወቃል። ይሄ በኮላተራል ብቻ የሚፈጠር ስቴብል ኮይን ነው። ወይም ደግሞ ብዙዎቻችሁ የምታውቁት ቴራ ሉና የሚባል አለ። ቴራ ሉና ማለት አልጎሪዝሚክ ስቴብል ኮይን ነው። በጣም በሚገርም ሁኔታ ነው የወደቀው ማለት ነው። አይኔ ያየ ዜሮ ነው የገባው። እነዚህ ስቴብል ኮይኖች ኢትዮጵያ ውስጥ በጣም አዳፕሽን አላቸው። ብዙ ሰዎች እየተጠቀሙት ነው። የብሔራዊ ባንክም ትልቁ ችግር ወይም ማነቆ የሆነበት እነዚህ ስቴብል ኮይኖች እንዴት ነው ባን ማድረግ የምችለው፣ እንዴት ነው መቆጣጠር የምችለው የሚለው ማለት ነው። ምክንያቱም ብዙ ሰው ፒር ቱ ፒር ላይ የሚገዛው የሚሸጠው እነዚህ ስቴብል ኮይኖች ናቸው። ግን እንዴት እንደሚሰሩ ማያውቅም፣ ስትራክቸራቸው እንዴት እንደሆነ አያውቅም። ስለዚህ እንግዲህ ስቴብል ኮይን ይሄን ይመስላል ማለት ነው። በደንብ ሰፋ አድርጌ ማብራራት እችላለሁ፣ ግን አሳጥሬ ለእናንተ እንዲሆን በሚል ነው። እስቲ ያልተረዳችሁት ነገር ከታች ኮሜንት ላይ ሳውቁኝ። ምን ያህሉን ነው የምትጠቀሙት? የእናንተ ፌቨሪት ስቴብል ኮይን የቱ ነው? ከታች ኮሜንት ላይ ሳውቁኝ። ቀጣይ እንግዲህ ስለ ዲፋይ እናወራለን። መቻችሁ